ኢትዮጵያ የምግብ ሉዓላዊነትን የፖለቲካ የኢኮኖሚና የማህበራዊ ነጻነት መሰረት መሆኑን ስታምን በምግብ ራስን የመቻል ጉዞን በላብ በእውቀትና በቴክኖሎጂ አግዛ ወደ ስራ ከገባች ሰነባብታለች። ለዚህም ያለፉትን 5 ዓመታት በግብርናው ዘርፍ መዋቅራዊ ለውጥን ለማምጣት ከፍተኛ ጥረት ተደርጎበት አበረታች ውጤትም ተመዝግቦበታል። ባለፉት 5 ዓመታት የኢትዮጵያን ግብርና ከዝናብ ጥገኝነት ወደ መስኖ ልማት ከባህላዊ ወደ ሜካናይዜሽን እርሻና የምርት ማሰባሰብ ሂደት የተሸጋገረበትና ስትራቴጂካዊ ለውጥም የታየበት ነው። የመዋቅራዊ ለውጡ አካል የሆነው ግብርናን ከመሰረቱ ማዘመን አንዱና ትልቁን ድርሻ የሚጋራ ነው። በዚህ ውስጥ የቴክኖሎጂና የግብዓት አቅርቦት እድገት ይገኝበታል። መንግስት የግብርና መሳሪያዎችን እንደ ትራክተሮች፣ ኮምባይነሮችና የውሃ ፓምፖችን ከቀረጥ ነፃ በሆነ ስርዓት ወደ ሀገር ውስጥ እንዲገቡ በማድረግ የግብርናውን ዘመናዊነት አፋጥኖታል። አነስተኛ የእርሻ መሬት ያላቸው አርሶ አደሮች መሬታቸውን በኩታ ገጠም በማጣመርና በጋራ ሜካናይዜሽንን እንዲጠቀሙ በማድረግ ምርታማነትን በከፍተኛ ደረጃ ማሳደግ ተችሏል። ሀገሪቱ ያላትን እምቅ የውሃና የተፈጥሮ ሀብት ሰፊ መሬትን በሚገባው ልክ በመጠቀም በዘመናዊና ባህላዊ የመስኖ ስልቶች አትክልት፣ ፍራፍሬ እንዲሁም ሌሎች የኢንዱስትሪ ግብዓቶችን የማምረት አቅሟንም አሳድጋበታለች። በዝናብ ወቅቶች ብቻ ላይ ጥገኛ ከመሆን በመውጣት በዓመት 2 እስከ 3 ጊዜ ምርት ማምረትም ችላለች። በዚህም የመስኖ ስራ ለግብርና አይሆኑም፣ አመቺ አይደሉም የተባሉ መሬቶቿን አልምታ ተጠቅማበታለች። በጋን መሬቷን በስንዴ ሸፍና ከቤት የተሻገረ ለሌሎች የተረፈ ውጤትንም አግኝታበታለች። ማሳያው ይኸው የበጋ መስኖ ስንዴ ልማት። ይህንን ሁሉ ስትተገብር ውጤቱስ? የመጀመሪያው በዋና ዋና የሰብል ምርቶች እንደ በቆሎ፣ ስንዴ፣ ጤፍና ሩዝ መሰል ሰብሎች ላይ ከፍተኛ የምርት እድገት መታየቱ ነው። የበጋ መስኖ ስንዴ ልማትም ባለፉት 5 ዓመታት የተመዘገበው ትልቁ ስኬት ነው። ይህም ኢትዮጵያ ቀደም ሲል ከውጭ ስታስገባ የነበረውን የስንዴ ፍጆታ በመቀነስ የወጪ ቅነሳ ላይ አስተዋጽኦን አበርክቷል። ግብርናን የምግብ ዋስትናን ከማረጋገጥ ባለፈ የተመጣጠነ የምግብ ስርዓትን ለመገንባትም ዓላማ ያደረገው የሌማት ትሩፋት በዘመናዊ የወተት ላሞች ዝርያን በማሻሻልና በከተማ ግብርና አማካኝነት የወተት ምርትን በከፍተኛ ሁኔታ እንዲጨምር አስችሏል። እንቁላልና የዶሮ ስጋ አቅርቦትም አድጓል። ዘመናዊ ቀፎዎችን በማሰራጨትና ሰው ሰራሽ የአሳ ማራቢያ ኩሬዎችን በስፋት በመስራት ውጤትም ተመዝግቦባቸዋል። ሌላው በ5 ዓመቱ ትኩረት ተሰጥቶት የተሰራውና ውጤት የተመዘገበበት የግብርና ስራ የገበያና የውጭ ምንዛሬን ከሚያስገኙ ምርቶች የተገኘ ውጤት ነው። ኢትዮጵያ ቀድማ በብዙ ከውጭ ሀገራት ስታስገባ የነበረውን ሰብል በራሷ አቅም አምርታ ለውጭ ገበያም ጭምር አቅርባለች። ለዚህ ስንዴ ጥሩ ማሳያ ይሆነናል። ዛሬ ኢትዮጵያ በዓመት 33 ሚሊዮን ቶን ስንዴን የማምረት አቅምን ፈጥራ በአፍሪካ ቀዳሚ የስንዴ አምራች ሀገርም ሆናለች። የኢትዮጵያን ቀዳሚ የውጭ ምንዛሬ ምንጭ የሆነው ቡና ባለፉት 5 ዓመታት የጥራትና የይዘት ማሻሻያ ተደርጎበት ወደ ውጭ የሚላከው መጠንና የተገኘው ገቢም ከፍተኛ እድገትን አስመዝግቧል። በ2018 በጀት ዓመት ብቻ ከቡና ምርት ሽያጭ 3 ቢሊዮን የአሜሪካን ዶላር ገቢ ማግኘት እንደተቻለ የግብርና ሚኒስቴር መረጃም ያመላክታል። የአቮካዶ ዝርያን በማስፋትና በስፋት በማምረት ወደ አውሮፓ ገበያ የመላክ ስራ ሌላው ውጤታማ ተግባር ነው። ምክንያቱም ዛሬ ኢትዮጵያ ከአፍሪካ ሁለተኛዋ የአቮካዶ ላኪ ሀገር መሆን ችላለች። የዚህ ሁሉ ድምር ውጤት ሀገሪቱን ከውጭ የምግብ እርዳታና ጥገኝነት በማላቀቅ የራሷን ሕዝብ ፍላጎት በራሷ ምርት ማሟላት የምትችል የምግብ ሉዓላዊነትን ማረጋገጥ የቻለች ሀገርን መፍጠር ነው።